ሰላም ጤና ይስጥልን የተከበራችሁ ጉባኤ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የሰዓቱን ዜና ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። በደብረ ብርሃን ከተማ በእገታና በዘረፋ ተግባር ተሰማርተው የነበሩ 36 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። በሰላም በኃይል ማሰባሰብ፣ በማህበረሰብ አቀፍ ወንጀል መከላከል፣ በህግ ማስከበር አፈጻጸምና በቀጣይ አቅጣጫ ዙሪያም ከጸጥታ መዋቅሩ አካላት ጋር ውይይት ተደርጓል ተብሏል። የደብረ ብርሃን ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ዳንኤል ሸቴ እንደገለጹት ከተማው በ5 ክፍለ ከተማና በ39 ቀበሌ የተደራጀ መሆኑን አንስተዋል። ከዚህ ውስጥ በ24ቱ የከተማ ቀበሌዎች የኮሚኒቲ ፖሊሲንግ አደረጃጀት በመጠቀምና ህብረተሰቡን በማሳተፍ ዘላቂ ሰላም ለማረጋገጥ ታቅዶ ወደ ስራ መግባቱንም አስረድተዋል። በከተማው የስርቆት የዝርፊያና የእገታ ወንጀል ሲፈጽሙ የነበሩ 36 ተጠርጣሪዎች በቁጥጥር ስር ውለው የምርመራ ቡድን ተደራጅቶ ምርመራው መቀጠሉንና በቅርብ ቀን ለህብረተሰቡ ይፋ እንደሚሆንም አብራርተዋል። መሰል የወንጀል ድርጊቶችን ለመከላከል ከ48,000 በላይ የአከራይ ተከራይ ምዝገባ መደረጉንና የስራው ቀጣይነትም እንዳለው ጠቁመዋል። ለዘላቂ ሰላም ግንባታ ህብረተሰቡ ከጸጥታ መዋቅሩ ጋር ተቀናጅቶ በመስራት የድርሻውን ኃላፊነት መወጣት አለበትም ብለዋል። የደብረ ብርሃን ከተማ ተቀዳሚ ከንቲባ አቶ በድሉ ብሸት እንደገለጹት ባለፈው 1 ወር አጠቃላይ የጸጥታ መዋቅሩ የሰላም ማስከበርና ራስን የመቻል ስራ አፈጻጸም በጥልቀት መገምገሙን አስረድተዋል። ዝርፊያ፣ ስርቆት፣ እገታና መሰል የወንጀል ድርጊቶች ሲፈጸሙ የነበሩ አካላትን የጸጥታ መዋቅሩ ከህብረተሰቡ ጋር በመቀናጀት ባደረገው ልዩ ልዩ ኦፕሬሽኖች በቁጥጥር ስር ማዋል መቻሉንም አመላክተዋል። ከንቲባው ለሰላም የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን አመልክተዋል። ከዚህ በኋላም ከጸጥታ መዋቅሩ ጋር ያለውን ትስስር በበለጠ አጠናክሮ በብሎክ አካባቢን በመጠበቅ መረጃ በመስጠትና ተሳትፎን ማስቀጠልም አለበት ብለዋል። በመሆኑም ዘላቂ ሰላም ለማጽናት የጸጥታ መዋቅሩ ከህብረተሰቡ ጋር ተቀናጅቶ መስራት እንዳለበትም ነው ያሳሰቡት። የአማራ ክልል ሰላምና ጸጥታ ቢሮ አማካሪ ኮሎኔል በአምላኩ አባይ እንደተናገሩት የህግ ማስከበር ስራውን አጠናክሮ ማስቀጠል እንደሚገባ አንስተዋል። ለዚህም ህዝቡን የጸጥታው ባለቤት በማድረግ የብሎክ አደረጃጀትን ወደ ስራ ማስገባት የአጭር ጊዜ ስራ መሆን እንዳለበትም ነው የጠቀሱት። እገታና መሰል የወንጀል ድርጊቶችን ለማስቆም የተጀመረው ኦፕሬሽን ስራ በአጭር ጊዜ ውስጥ ተጠናቆና በፍትህ አካላት ውሳኔ አግኝቶ ለህዝብ ይፋ በማድረግ የነዋሪውን ሰላም ማረጋገጥ እንደሚገባ ማስገንዘባቸውን የደብረ ብርሃን ከተማ መንግስት ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ አስነብቧል። የታጠቁ ኃይሎች ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንደሆኑ የክልሉ መንግስት ድጋፉን አጠናክሮ ይቀጥላል ሲሉ ርዕሰ መስተዳድሩ አረጋ ከበደ ተናገሩ። የታጠቁ ቡድኖች ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ አጋር አካላት ሁሉ ትብብር እንዲያደርጉ ርዕሰ መስተዳድር አረጋ ከበደ ናቸው ጥሪ ያቀረቡት። ግንቦት 7 ቀን 2017 ዓ.ም የብሔራዊ ተሃድሶ ኮሚሽን በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን መልሶ ለማቋቋም በሚያስችልበት ዙሪያ ከክልሉ የስራ ኃላፊዎች ጋር ምክክር አድርጓል። የብሔራዊ ተሃድሶ ኮሚሽን በሀገሪቱ በተለያዩ ክልሎች ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠትና መልሶ በማቋቋም ወደ ሰላማዊ ህይወት እንዲመለሱ የማድረግ ስራ እየሰራ እንደሚገኝም ገልጠዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉና በመላ ሀገሪቱ ሰላምና ደህንነትን የማረጋገጥ ስራ ሲሰራ ቆይቷል ነው ያሉት። በግጭት ወቅት በሁለቱ ተፋላሚ ኃይሎች ብቻ ሳይሆን በንብረትና በሰው ላይ ጉዳት የሚያስከትል መሆኑን በመረዳት የታጠቁ ኃይሎች ወደ ሰላም እንዲመጡ ሲሰራ መቆየቱንም ገልጠዋል። ወደ ሰላም የገቡ ታጣቂ ኃይሎች ደግሞ የክልሉ መንግስት ከብሔራዊ ተሃድሶ ኮሚሽን ጋር በመተባበር የተሃድሶ ስልጠና በመስጠት ወደ ተሟላ ሰላማዊ ኑሮ እንዲኖሩ መደረጉንም ገልጠዋል። አሁን ላይም በተለያዩ የክልሉ አካባቢዎች ከሚገኙ የታጠቁ ኃይሎች ጋር የሰላም ስምምነት ላይ መደረሱን ገልጠዋል። በቀጣይም የታድሶ ስልጠናውን ወስደው ወደ ማህበረሰቡ እንደሚቀላቀሉም ይደረጋል ብለዋል። የታጠቁ ኃይሎችን ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ ኮሚሽኑ በሚያደርገው ጥረት የክልሉ መንግስት ድጋፉን አጠናክሮ ይቀጥላልም ብለዋል። አጋር አካላትም ትብብር እንዲያደርጉ ጥሪ አቅርበዋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በሀገሪቱ ሁሉም አካባቢዎች የቀድሞ ታጣቂዎችን በማሰልጠንና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ እየተደረገ መሆኑን ገልጠዋል። ለዚህም የመንግስት መዋቅር ለኮሚሽኑ ድጋፉን አጠናክሮ እንዲቀጥል ሲሉ ጠይቀዋል። የተባበሩት መንግስታት ድርጅትና ለጋሽ ሀገራትን በመወከል የተገኙት ባዝል ማሳይ ለኮሚሽኑ የሚደረገውን ድጋፍ በማስቀጠል ለሰላም እንደሚሰሩም ገልጠዋል።
ህወሓት የምርጫ ቦርድን ውሳኔ ተቃወመ። ደብረጽዮን ቀደም ሲል በማንገራገር አሁን ደግሞ በመለመን ተከስተዋል። አስቸኳይ የፓናል ውይይት እንዲካሄድም ጠይቋል። ህወሓት ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበትን መንገድ እንደማይቀበል የገለጠው ድርጅቱ ቦርዱ ለአንድ ወገን ያደላ ውሳኔ አሳልፏል ሲል ወቅሷል። ህወሓት ችግሮችን ከፌዴራል መንግስቱ ጋር በድርድርና በንግግር ለመፍታት ተደጋጋሚ ጥያቄ ማቅረቡን ገልጦ በፌዴራል መንግስቱ ዳኝነት ሳይሳካ መቅረቱንም ባወጣው መግለጫው ጠቁሟል። በዚህም የምርጫ ቦርድ ለአንድ ወገን ያደላ ውሳኔ የፕሪቶሪያውን ስምምነት አደጋ ውስጥ ጥሎታል ያለው ህወሓት ለዓለም አቀፉ ማህበረሰብ፣ ለፌዴራል መንግስቱ እንዲሁም ለአደራዳሪዎቹ መልእክት አስተላልፏል። እነሱም መልእክቶቹን ስናይ አንደኛ በፌዴራል መንግስቱና በህወሓት መካከል አስቸኳይ ፓናል ውይይት እንዲካሄድና ጫና እንዲደረግ፣ ሁለተኛው የአፍሪካ ህብረት የጸጥታ ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ ተወያይቶበት የምርጫ ቦርዱን ውሳኔ እንዲመረምር፣ ሶስተኛው ውይይት እስከሚደረግ ፌዴራል መንግስቱ የምርጫ ቦርድ ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ የሚሉ ናቸው ተብሏል። ከዚሁ ጋር ተያይዞ የማይጨው ህዝብ በዛሬው ዕለት ግንቦት 7 2017 ዓ.ም የደብረጽዮን ቡድን እያካሄደ ያለውን አቋም በመቃወም ሰላማዊ ሰልፍ እያካሄደ ነው ተብሏል። አንደኛ የደብረጽዮን መግለጫ ህዝባችን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን ብሏል ሰልፈኛው። ሁለተኛ በራያ ህዝብ ላይ የደብረጽዮንን የጦርነት መግለጫ አጥብቀን እንቃወማለን። ሶስተኛው በራያ ላይ ጦርነት እንዲደረግ አንፈልግም። ደቡብ ዞን የርህራሄ እንጂ የግጭት ዞን መሆን የለበትም። የራያ ህዝብ ድምፅ መሰማት አለበት። የደብረጽዮን መዋቅር የጠራውን ጦርነትና የኋላ ቀርነት አስተሳሰብ እንቃወማለን። አንድ ትግራይ፣ አንድ የወደፊት የሻዕቢያን ተልዕኮ የሚቀበል ትከሻ የለንም። የራያ ህዝብ ጣፈንታና ምርጫ የሚወሰነው በራሳቸው ነው የሚሉ መፈክሮችም ተስተውሏል ተብሏል በሰልፉ ላይ። ሌላው ከዚሁ ጋር ያለው ነገር እናቶች በተማጽኖም ውለዋል። የራያ እናቶች በጦርነት አለቅን ሰላማችን ያምጣልን በማለት በምርካቸው መልኩ በመሄድ ፈጣሪያቸውንም ሲለምኑ አርፍደዋል። ትናንት በኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘውን ህወሓት የሚመሩት ደብረጽዮን ገብረ ሚካኤል የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱ ተከትሎ የተቆጣው የራያ ህዝብ በዛሬው ቀን በዞን ዋና ከተማ በሆነችው ማይጨው ከተማ የተቃውሞ ሰልፍም አካሂዷል። እነዚህ በምርካቸው የሚሄዱ እናቶችም ከሰልፉ ጎን ለጎን ነበር በምህላ ፈጣሪያቸውን ምህረትና ሰላም አውርድልን ብለው ሲለምኑ ያረፈዱት። የአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳብ እንዳይሰጡ የሚከለክለው ደንብ ወጣ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑም ይከለክላል። የዳኞችና የጉባኤ ተሿሚዎችን የሥነ ምግባርና የዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትናንት በስቲያ ማክሰኞ ግንቦት 5 ቀን 2017 ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚሁ ዕለት ጀምሮ ተግባራዊ እንዲሆንም ውሳኔ አስተላልፏል። በወቅታዊ የጤና አገልግሎት ዙሪያ ከጤና ሚኒስቴር መግለጫ ተሰጥቷል። የጤና ሚኒስቴር የሰጠው መግለጫ እንደሚከተለው ስናየው የጤና ሚኒስቴር ለማህበረሰባችን ጥራቱን የጠበቀና ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው። ምክንያቱም መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራጥና መስተጓጎል እየተሰጡ ይገኛሉ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጅ ተቋማት በመደበኛ ስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው።
ከሕግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረግባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጎላቸዋል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎል ላላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪ ያቀርባል። በሌላ በኩል ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈለገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችልም እናሳውቃለን። መንግስት በወደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋም ውጪ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን። ጤና ሚኒስቴር። ብፁዕ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ኢትዮጵያ ገቡ ተባለ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያም ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበልም አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ 3ቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶም ነበር። በዚህም ብፁዓን አባቶቹ ዛሬ አዲስ አበባ ገብተዋል። መንግስት 3ቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶሱ አመሰገነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የ3ቱ የብፁዓን አባቶች ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶስ በመግለጫው በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጧል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3ቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለንም ብለዋል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲልም አሳውቋል። ሌላው ዜና የህወሓት መሰረዝን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤቱ አስቸኳይ ስብሰባ ጥሪ አቅርቧል። ህብረቱ የፕሪቶሪያ ሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስበዋል። የአፍሪካ ህብረት ኮሚሽን ሰብሳቢ መሐመድ አሊ የሱፍ ለምክር ቤቱ በላኩት ደብዳቤ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስበዋል።
በየወቅቱ በሚከሰቱ ልዩ ልዩ በሽታዎች ምክንያት 30 በመቶ የሚሆነው የቡና ምርት ለጉዳት እንደሚዳረግ ተገለጠ። በተለያዩ በሽታዎች ምክንያት 30 በመቶ የሚሆነው ቡና ምርት ለጉዳት እንደሚዳረግ የአርቲፊሻል ኢንተለጀንስ ባለሙያዎች የሆኑት አቶ ኤብሳ ኑሩ ናቸው የገለጡት። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በግብርና ዘርፍ ባለሙያ የሆኑት አቶ ኤብሳ ኑሩ ከኢትዮ ኤፍኤም ጋር በነበራቸው ቆይታ ቡናን ወቅቱን ጠብቀው ከሚከሰቱበት በሽታዎችና ተባዮች ለመከላከል አርቲፊሻል ኢንተለጀንስ ከፍተኛ ጥቅም እንዳለውም ተናግረዋል። አርቲፊሻል ኢንተለጀንስ በተጨማሪም ጸረ ተባይ እና ሌሎች ጎጂ ኬሚካሎች አጠቃቀምን ለመመጠንና ትክክለኛ የእርሻ ዘዴን ለማዘጋጀት ጥቅም ላይ ይውላል ሲሉም ተናግረዋል። ኢትዮጵያ በቡና ምርት ከዓለም 5ኛ ደረጃ ላይ እንደምትገኝና ኢትዮጵያ ወደ ውጭ ከምትልካቸው ሌሎች ምርቶች መካከል ቡና 34 በመቶ ድርሻ እንደሚይዝም አስረድተዋል። ይሁንና በቡና ንግድና ወይም በቡና ግንድና ቅጠሎች ላይ በየወቅቱ በሚከሰቱ ልዩ ልዩ በሽታዎች ምክንያት 30 በመቶ ምርት ለጉዳት ይዳረጋል ሲሉም ባለሙያው ጠቁመዋል። አሁን ላይ የቡና በሽታን ቀድሞ መለየትና ማወቅ የሚያስችል የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስርዓት ተግባራዊ እየተደረገ መሆኑንም ገልጸዋል ሲል የኢትዮጵያ ዜና አገልግሎት ነው የዘገበው። የኢትዮጵያ መንግስት ብድር በ12 ዓመታት ውስጥ ለመጀመሪያ ጊዜ ወደ ዜሮ ወርዷል ተባለ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በዛሬው ዕለት በተጀመረው ኢትዮጵያ የፋይናንስ ፎረም የተናገሩት እንደሆነ የሀገር ውስጥ ሚዲያ ተዘግቧል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ እጥረትን መፍታት እንደተቻለና የግሉን ዘርፍ የሚያሳትፍ የፋይናንስ ዘርፍ እውን መደረጉንም ገልጿል። በተጨማሪም የሀገሪቱን የፋይናንስ ዘርፍ ተወዳዳሪና ገበያ መር እንዲሁም ደህንነቱ የጠበቀ ማድረግ ተችሏል እንዳሉ ኤፍኤምሲም ዘግቦታል።